አሁን ሙስሊም ነኝ። አንድ ወንድ መጥቶ ሲመሰክርልኝ እኔ እንደዚህ ታምቤ ለሞት ደርሼ ነበረ። እዛ አዩ ጩፋ የሚባል ጸሎት የሚያረግ ሰው አለ። ከፈለክ በራስ ጊዜ ከቀየርክ እንጂ ያለውን ሁኔታ ይነግርህና ከተቀበል ተቀበል ካልተቀበል አያስገድድህም። ስለዚህ እሱ ጋር ሂድ ሲለኝ ያው በሱ አማካይነት ነው የመጣሁት። ያው ሊያመኝ አሞኝ አንድ ጓደኛ ሊጠይቀኝ ሲመጣ ይሄ ግን ልጁ ያው ጴንጤ ነው ይሄ የነገረኝ ማለት ነው። እኔ መሞሻዬ ደርሶ እዛ ሄጄ ነው የዳንኩት። እና እዛ ሃይማኖትህ አያስቀይርህም፣ ቀጥታ እዛ ጋር ሂድ ጸሎት ያረግልሃል አለኝ። በዛ የመጣ ይው ብቻ የተነስቼ ባለፈ መጥቻለሁ። 15 ቀን መጥቻለሁ። እርሱ አልነበሩም፣ ሌላ ሰው ነበር የሚመራ የነበረው። አሁን ሁለተኛ ተመልሼ መምጣቴ ነው። ከየት ነው ያልከኝ የመጣው? ጉመር ነኝ። ጉመር ከጉራጌ ሀገር ነው። እኛ ስራችን ሃይማኖት ማስቀየር ሳይሆን ስለ ኢየሱስ አዳኝነት መናገር። ስትነካ ራሱ ትቀየራል። አሁን እኔ ዛሬ ለሱ ማደርገው ምንድነው? ኢየሱስ አዳኝ እንደሆነ እናገራለሁ። ወደ ቤቱ ይሄዳል። ወይ ከሰዓት በኋላ ወይ ከዓመት በኋላ ወይ ከ10 ዓመት በኋላ እዚህ ቤት ታገኛላችሁ። እኔ ስራዬ የሰዎች ጆሮ ላይ የኢየሱስን አዳኝነት ማድረስ ነው። ወንጌልን አድርስ ነው የተባልኩት እንጂ እጃቸውን እንዲያርገ ጌታን አስቀብል አልተባልኩ። አድርስ ተብያለሁ፣ አድርሻለሁ። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠ አንድ ስም አለ፣ እሱም ኢየሱስ ክርስቶስ ነው። የቤት ስራዬን ጨርሻለሁ። አለቀ ወይስ አላለቀ? ደስ ይላል። ይሄ ሰው አሁን ከጉራጌ ሀገር ተነስቶ የሃይማኖት አጥር ሳይዘው የኢየሱስን ዝና ሰምቶ መጣ። በእምነት ነው የመጣው። በእምነቱ ተፈወሰ። የህመምተኞች ጸሎት ሲደረግ የሆነ ስሜት መሰማት ጀመረ። ያው ግን ሌሊት እንቅልፍ አልተኛም። ቁጭ ብዬ ነው ማድረው። ይሄው 4 ዓመቴ ነው። ማታ ማታ ቁጭ ብዬ አድራለሁ። ደግሞ ያንቀጠቀጠኛል። እንደውም የመንግስት ስራ ነበረኝ፣ ከስራዬ አስወገደኝ። ስራዬ ትቻለሁ። አሁን መስሪያ ቤቱ ማሰናበተኝ፣ የአገልግሎት ካሳዬም ሳይከፍለኝ ማለት ነው። በዚህ ህመም የመጣ ማለት ነው። ግን እኔ ያው ህመሙም ያው አሁን 4 ዓመቱ ይዘዋል። በ4 ዓመቱ ስራ አልሰራም። እንደውም ልጆቼ እኔ እግዚአብሔር የሰጠኝ ስጦታ አለኝ፣ ልጆች አሉኝ። ሰው ቤት ሰርተው የሰሩበትን ሁሉ ለሆስፒታል የሰሩበትን ሁሉ ለተለያየ መድኃኒት ለአንድም ቀን ሰላም አግኝቼ ለአንድም ቀን እንቅልፍ አግኝቼበት አይደለም። ግን ልጆቼ ሰው ቤት እየሰሩ ተበድረው እንኳን የራሴ ጨርሼ ማለት ነው ተበድረው ያሳክሙኝ ነበር። ይሄው አልሐምዱሊላህ አሁን ይሄ ለውጥ እኔ በዚህ ከቀጠለልኝ ይሄው ምን እፈልጋለሁ? እኔ አልሐምዱሊላህ ያለውን መሰክራለሁ። ማሻአላ ንግግሩ እንዴት ደስ ይላል! ኢየሱስ ጌታ ነው። ይቀጥላል ይበል አንድ ሰው ከኔ ጋር። ቤት ቁጭ እንድትል ያደረገ በምትኖርበት አካባቢ በአንተና በቤተሰቦቹ ስም የተደረገ ድግምት ነውና እግዚአብሔር ሰብሮታል። አሁን ከዚህ በኋላ ሟርተኞች ቁጭ ይላሉ፣ አንተ ትንቀሳቀሳለህ። የተኛውም ሃይማኖት ተከታይ ይሁን፣ ሟርተኛ ከሆነ አልምርም። የተኛውም ሃይማኖት ተከታይ ይሁን፣ በሃይማኖት ጥላ ስር ተደብቆ መተት የሚሰራውን እግር በእግር ተከታትዬ ወገቡን ነው የምመታው። ይሄ ደግሞ ስልጣኔ ነው። ሟርተኞች አንተ ሰፈር እንዲኖሩ አትፍቀድ ተብያለሁ። ከኔ ጋር አይኖሩም፣ በአንድ አጥር ውስጥ አይኖሩም። እንዳይሰራ ያደረጉት ሟርተኞች ቤት ቁጭ ይላሉ። እግዚአብሔር የልጆችን ሰላም አበዛለሁ አለኝ። ያንተም ሰላም ይበዛል። ትሰራለህ ከዚህ በኋላ። ደስ ይላል። ስምህን ማን ልበል? ሐሰን። እወድሃለሁ ሐሰን። እወድሃለሁ። እኔ ቤተሰቦችን ይዘህ ከቻልክ አንድ ቀን ና። እድሜና ጤና ይስጦት። ሌላ ምንም ለው ነገር የለም። ያው እግዚአብሔር ሲፈጥረን ያው እንደፈጠረንም በሽታም እንደፈጠረ መድኃኒትን ፈጥረዋል። ስለዚህ እርሶ ደግሞ ያው የእርሶ አቅም ሳይሆን የፈጣሪ አቅም ነው። ይሄን የፈጣሪ የሰጠዎትን አቅም ይጨምርሎት፣ እድሜና በረከት ይስጦት። ቤተሰቡ እግዚአብሔር ይጠብቅሎት። ይሄ ነው።